ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የውጭ ሀገር ስራ ስምሪት ረቂቅ አዋጅ በሀገሪቱ ያሉ 1400 ኤጀንሲዎችን ህልውና አደጋ ላይ የሚጥል ነው ሲሉ አገናኝ ኤጀንሲዎች ትችት አቀረቡ። ለውጭ ባንኮች ክፍት የተደረገው የባንክ ዘርፍ አሁንም አነጋጋሪነቱ እንደቀጠለ ነው። በኬንያ ዋና ከተማ ናይሮቢ በሺዎች የሚቆጠሩ የተቃውሞ ሰልፈኞች አስለቃሽ ጢስና ጥይት ከተታኮሱ ፖሊሶች ጋር ተጋጩ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮናታችሁ አይለየን። የውጭ ሀገር ስራ ስምሪት ረቂቅ አዋጅ በሀገሪቱ ያሉ 1400 ኤጀንሲዎችን ህልውና አደጋ ላይ የሚጥል ነው ሲሉ አገናኝ ኤጀንሲዎች ትችት አቀረቡ። አገናኝ ኤጀንሲዎች ረቂቁ ለህዝብ ተወካዮች ምክር ቤት ከቀረበ በኋላ በተደጋጋሚ ተቃውሞ ማሰማታቸውን ተከትሎ በህዝብ እንደራሴዎች ምክር ቤት የሰው ኃይል ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ይፋዊ የባለድርሻ አካላት ውይይት አድርጓል። ተጨማሪ አለን። በ4 ዓመት ውስጥ ብቻ ለሁለተኛ ጊዜ የውጭ ሀገር ስራ ስምሪት አዋጅን የሚያሻሽለው ረቂቅ ከሳምንታት በፊት ለህዝብ ተወካዮች ምክር ቤት ከቀረበ በኋላ በዘርፉ ያሉ ኤጀንሲዎች ተደጋጋሚ ተቃውሞ እያሰሙ ይገኛሉ። ረቂቁ የሚያሻሽላቸው የአዋጁ ክፍሎች በተለይም የሚላኩ ሰራተኞችን ምደባ የሚያከናውነው መንግስት እንዲሆን መደረጉ፣ ኤጀንሲዎች $250,000 ወይንም አቻ የኢትዮጵያ ገንዘብ በወቅቱ የምንዛሪ ሁኔታ ከ33 ሚሊዮን በላይ ብር በሚኒስቴር መስሪያ ቤቱ የንግድ ባንክ አካውንት ለዋስትና ማስያዣነት እንዲያስቀምጡ ማዘዙ፣ እንዲሁም የሚላኩ ሰራተኞችን የሕክምና ወጪ እንዲሸፍኑ ማድረጉ ላይ ኤጀንሲዎች በፌዴሬሽናቸው በኩል ተደጋጋሚ ተቃውሞ እንዲያሰሙ አድርጓቸዋል። በትናንትናው ዕለት ሰኔ 18 ቀን 2017 ዓ.ም በህዝብ እንደራሴዎች ምክር ቤት የሰው ኃይል ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በአዋጁ ላይ ባካሄደው ይፋዊ የባለድርሻ አካላት ውይይት የተሳተፉ የኤጀንሲዎች የስራ ኃላፊዎችና ተወካዮች ማሻሻያ ረቂቁ የ1400 ኤጀንሲዎችን ህልውና አደጋ ላይ የሚጥል ነው ሲሉ ትችት አቅርበዋል። የሰራተኛ ምልመላና ምደባን በተመለከተ የኢትዮጵያ የስራ ገበያ መረጃ ስርዓት ወደ ውጭ ሀገር ስራ መሰማራት የሚፈልግ ዜጋን እንዲመለመል በረቂቅ አዋጁ ህግ ላይ መደንገጉን ተከትሎ ኤጀንሲዎች ፈቃድ ሰጪው አካል ማለትም መንግስት በቀጥታ በገበያው ላይ እንዲሳተፍ የሚያደርግ መንግስት ሰራተኞችን ወደ ውጭ መላክ እንዲችል የሚፈቅድም በመሆኑ ኤጀንሲዎች ከመንግስት ጋር ፉክክርና ውድድር ውስጥ እንዲገቡ የሚያደርግ ነው የሚል ጥያቄ አቅርበዋል። የስራና ክህሎት ሚኒስቴር ለዚህ ጥያቄ የሰጠው ምላሽ የዜጎች መብት፣ ጥቅምና ደህንነት እንዲሁም ክብር ከብዝበዛ የጸዳ እንዲሆን ሲባል የመንግስት በምደባው ላይ ኃላፊነት መውሰድ እንዳስፈለገ ገልጿል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ምልመላ ላይ ያለውን ማነቆ በመፍታት ለኤጀንሲዎች የሚያግዝ ስራ ነው መንግስት የሚሰራው ሲሉም ተደምጠዋል። ሌላው የሰላ ትችት የቀረበበት የአዋጁ ክፍል ስለ ዋስትና ገንዘብና ኢንሹራንስን በተመለከተ የተደነገገው ሲሆን ረቂቁ ማንኛውም ኤጀንሲ ለሰራተኛው መብት ክብርና ደህንነት ዋስትና ማስከበሪያ የሚውል ገንዘብ በዶላር ወይንም ተመጣጣኙን የኢትዮጵያ ብር በሚኒስትሩ የባንክ የሂሳብ አካውንት ማስቀመጥ እንዳለበት ይገልጻል። ይህም ሲብራራ ለደረጃ 1 250,000፣ ለደረጃ 2 200,000፣ ለደረጃ 3 150,000፣ ለደረጃ 400,000 እንዲሁም ለደረጃ 5 50,000 የአሜሪካን ዶላር ማስቀመጥ እንዳለባቸው አዋጁ አስገዳጅ ሁኔታን አስቀምጧል። የኤጀንሲዎች ፌዴሬሽን ከዚህ ቀደም ባደረገው ስብሰባ ረቂቁን ሲቃወም ኤጀንሲዎች በሚኒስትሩ አካውንት እንዲያስቀምጡ የተደረገው የተጋነነ የዋስትና ገንዘብ ዘርፉን በገንዘብ ጫና የሚያዳክም እንዲሁም ከሌሎች የአፍሪካ ሀገራት ጋር ለመወዳደር እንዳንችል የሚያደርግ ነው ብሎታል። በህዝብ እንደራሴዎች ምክር ቤት የሰው ኃይል ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ለስራና ክህሎት ሚኒስትር ባቀረቡት ተመሳሳይ ጥያቄ ላይ ሚኒስትሩ የሰጠው ምላሽ በስራ ላይ ያለው አዋጅ ሁሉም ኤጀንሲ ለዋስትና ማስያዣ 100,000 እንዲያስቀምጥ የሚያስገድድ ነው። ረቂቁ ግን ከ$50,000 መነሻ ጀምሮ በተለያየ አማራጭ የተቀመጠ ነው የሚል ሆኗል። ገንዘቡ ከባንኮች ኃላፊነት ወጥቶ ለምን በሚኒስትሩ አካውንት እንዲቀመጥ አስፈለገ በሚል ለቀረበው ጥያቄም
ሚኒስትሩ ዜጎቻችን አደጋ ላይ በሚወድቁበት ሰዓት እንኳን ሚኒስትሩ ሊያንቀሳቅሰው የሚችለው ገንዘብ የለም፣ በስራ ላይ ያለው አዋጅም የዜጎችን ደህንነት በማስጠበቅ ላይ ከባንኮች ጋር በተያያዘ ክፍተት አለበት የሚል ምላሽ ሰጥቷል። በህዝብ እንደራሴዎች ምክር ቤት የሰው ኃይል ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በእነዚህና ተያያዥ የረቂቁ ማሻሻያዎች ላይ ያደረገው ስብሰባ 6 ሰዓታትን የፈጀ ሆኗል። የኢትዮጵያ የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑ የሀገር ውስጥ ባንኮችን ያከስማቸዋል መባሉ ትክክል አይደለም ሲሉ የምጣኔ ሀብት ባለሙያዎች ተናገሩ። አንዳንድ የግል ባንኮች በቴክኖሎጂ የበለጸጉና እጅግ የዘመኑ የውጭ ባንኮች ዘርፉን መቀላቀላቸው ትርፋማነታቸውን እንደሚያሳጣቸው ሲገልጹ አስተያየታቸውን ለአርት ሲሰጡ የምጣኔ ሀብት ባለሙያዎች ግን በዚህ ሀሳብ እንደማይስማሙ ገልጸዋል። ዝርዝሩን ሚደቅሳ መንግስቱ እንደሚከተለው ያቀርበዋል። ከአፍሪካ ናይጄሪያን ተከትላ በህዝብ ብዛት ሁለተኛ ደረጃን የምትይዘው ኢትዮጵያ ከደርግ ዘመነ መንግስት አንስቶ ለውጭ ባለሀብቶች የንብረት ባለቤትነትን የሚከለክል ዝግ የሆነ ኢኮኖሚ ስርዓትን ስትከተል ኖራለች። የፋይናንስ ዘርፉም የመንግስት ባለቤትነት ባለው የኢትዮጵያ ንግድ ባንክና በጣት በሚቆጠሩ የግል ተቋማት የበላይነት ሲመራና ውስን በሆነ የውድድር ቀጠና ውስጥ ሆነው ስራቸውን ሲያከናውኑ እንደቆዩም ይነገራል። ይሁንና ኢትዮጵያ በታሪክ ለመጀመሪያ ጊዜ የባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን በይፋ አስታውቃለች። በብዙ የዘርፉ ባለሙያዎች ዘንድ በጉጉት ሲጠበቅ የነበረውና ዘርፈ ብዙ የሆነ ጠቀሜታዎችን ለሀገሪቱ ያበረክታል የተባለለት ይህ መመሪያ ለመጀመሪያ ጊዜ የውጭ ባንኮችን ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ፍቃድ እንደሚሰጥ ብሔራዊ ባንክ ባወጣው መግለጫ ይፋ አድርጓል። ባንኩ ያወጣውን መግለጫ በተመለከተ ያነጋገርናቸው በኢትዮጵያ የመጀመሪያው ፍቃድ ያለው ኢንቨስትመንት ባንክ ዋና ስራ አስፈጻሚ ዘመዲነ ንጋቱ በዓለም ላይ የዚህን ያክል ጂዲፒ ወይም ጠቅላላ የሀገር ውስጥ ምርትን ይዛ እስካሁን የባንኩን ዘርፍ ለውጭ ባለሀብቶች ክፍት ያላደረገች ብቸኛው ሀገር መሆኗን ጠቅሰው ይህም እስካሁን ብዙ ነገሮችን እንዳሳጣት ተናግረዋል። በኢትዮጵያ ሳይዝ ጂዲፒ ያለው ሀገር የውጭ ባንኮችን እስከዛሬ ከልክሎ የነበረው ኢትዮጵያ ብቻ ነች። አሁን ግን ዘመናዊ የሆነ ኢኮኖሚ የተስፋፋ እያደገ ስለሄደ the right time ነው የሚል አቋም ነው ያለኝና ሁለት ነገሮች ነው የሆነ ያለው። በአንድ በኩል የውጭ ባንኮች እንዲገቡ ያስፈልጋል፣ ማርኬቱን ሞር ኮምፒቲቲቭ ያደርጉታል የሚል እምነት አለ። የኔ ጥቅሙ አንዱ ይሄ ነው ብዬ ነው የማስበው። 31 ትንንሽ ፕራይቬት ባንኮች ነው ያሉ። ካፓሲቲያቸውን ማሳደግ አለባቸው። ባሉበት ግን ሳይዝ ትንንሾች ናቸው። በአፍሪካ ደረጃ እንኳን ትንንሾች ናቸው። እንኳን በዓለም አቀፍ ደረጃ መርጅ አድርገው ትልልቅ ካፓሲቲ ክሬት አድርገው መሄድ አለባቸው የሚል እምነት አለኝና ነገር ግን በአንዳንድ የግል ባንኮች ዘንድ ጥያቄዎችን እያስነሳ የሚገኘው ይህ መመሪያ በቴክኖሎጂ የበለጸጉና እጅግ የዘመኑ ባንኮች ዘርፉን መቀላቀላቸው ትርፋማነታቸውን እንደሚያሳጣቸው ሲናገሩ በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ሁለተኛው ባንክ ሆኖ የተመዘገበው ገዳ ባንክም ለሽያጭ ባቀረባቸው አክሲዮኖች ጋር በተያያዘ አንደኛው ስጋት የውጭ ባንኮች ኢትዮጵያን መቀላቀል እንደሆነ አስታውቋል። እንደ ምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሄ ተስፋ ምልከታ ግን ኢትዮጵያ የኢኮኖሚ ስርዓቷን ለውጭ ባንኮች ክፍት ማድረጓ በብዙ እንድታተርፍ የሚያደርጋት ነው። ዙሪያችን እንኳን ስናይ ጅቡቲ፣ ኬንያ፣ ዩጋንዳ፣ ታንዛኒያ እነዚህ ሁሉ ደቡብ ሱዳን እንኳን ትላንት የተፈጠረች ሀገር የውጭ ባንኮች ገብተው ትልቅ ስራ እየሰሩ ነው ያሉት። የውጭ ምንዛሬ ችግር የለም፣ ጥቁር ገበያ የሚባል ታሪክ የለም። እስካሁን ድረስ የነበረው ኢንቨስትመንት በቀጥታ ገንዘባቸውን ይዘው መጥተው እዚህ መዋዕለ ንዋያቸውን አፍሰው ኢንቨስት የሚያደርጉ ሰዎች ናቸው። አሁን ግን የውጭ ኢንቨስተሮች ከዚህ ባንክ እየተበደሩ የሚሰሩበት ሁኔታ ይፈጠራል። ዶክተር ቆስጠንጢኖስ አክለውም የሀገር ውስጥ ባንኮችን ያከስማቸዋል ተብሎ የሚነገረው ነገር ትክክል እንዳልሆነና የውጭ ገበያውን ምንዛሬ በከፍተኛ ሁኔታ እንደሚጨምረው ተናግረዋል። ብዙ ጊዜ የሚነገር የነበረው የሀገር ውስጥ ባንኮችን ይገሏቸዋል የሚል ነው። ይህ ስህተት ነው። የዩናይትድ አረብ ኤሚሬትስ ስናይ፣ የቻይና ስናይ፣ የቬትናም ስናይ እነሱ ገንዘብ ፋይናንሳቸውን ሊበራላይዝ ነው ያደረጉት ስራ ሲጀምሩ። ሌላው እነዚህ ትልቅ ኩባንያዎች ዓለም አቀፍ ገበያ ነው ያላቸው። እነዚህ የአውሮፓ ሀገሮች፣ ሰሜን አሜሪካ፣ እስያ፣ ላቲን አሜሪካ ውስጥ ከፍተኛ እንቅስቃሴ ስላላቸው ከነዛ መንግስታት ጋር ውል ስላላቸው እያበደሩ ኤክስፖርትን በከፍተኛ ደረጃ ሊያሳድጉት ይችላሉ። ከዚህ በኋላም የኢትዮጵያ ብሔራዊ ባንክ ኃላፊነት የሚሆነው የእነዚህን ባንኮች ወደ ኢትዮጵያ መምጣት ስርዓት ባለው መልኩ መቆጣጠርና መመሪያዎቹም ተፈጻሚነት እንዲኖራቸው ማድረግ እንደሆነ ተነግሯል። የኢትዮጵያ የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን ይፋ ያደረገው የኢትዮጵያ ብሔራዊ ባንክ የውጭ ባንኮችና ባለሀብቶች ማመልከቻቸውን ከሰኔ 18 ቀን 2017 ዓ.ም ጀምሮ ማቅረብ እንደሚችሉ አክሎ አስታውቋል። በኬንያ ዋና ከተማ ናይሮቢ በሺዎች የሚቆጠሩ የተቃውሞ ሰልፈኞች አስለቃሽ ጢስና ጥይት ከተኮሱ ፖሊሶች ጋር ተጋጩ። ተቃውሞ ከዋና ከተማይቱ ናይሮቢ ባሻገር በኬንያ የተለያዩ ከተሞች መስፋፋቱን ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል።
አምና ለሳምንታት የተካሄደው የኬንያው ተቃውሞ ፕሬዝዳንት ዊሊያም ሳሙዌል ሩቶ የታክስ ጭማሪን ያካተተውን አወዛጋቢውን የፋይናንስ ረቂቅ ህግ ሳይወዱ በግዳቸው ከመፈረም ወደ ኋላ እንዲሉ አስገድዷቸው እንደነበር የምንዘነጋው አይደለም። ህዝቡን አደምጣለሁ ሲሉ ተቃውሞ የተነሳበት ህግ እንዳይጸድቅ ፊርማቸውን ከማስፈር የተቆጠቡት ሩቶ የታክስ ጭማሪዎችን የሚመለከቱ አንቀጾች በሙሉ የተሰረዙበትን ረቂቁን እንደገና ወደ አገሪቱ ፓርላማ መልሰውት እንደነበር አይረሳም። በወቅቱ ለወጣቶቹ ድል ነው በተባለው የሩቶ ውሳኔ ምንም እንኳን ፕሬዝዳንቱ ለተቃዋሚዎች ጥያቄ እጅ ቢሰጡም ተሰሚነት ያላቸው የፖለቲካ አራማጆች ተቃውሞ በዚህ ብቻ ያበቃል ማለት ሞኝነት ነው ብለው ተናግረው ነበር። ያሉት አልቀረም። ያምናውን ተቃውሞ አንደኛ ዓመት ለማሰብ ኬንያውያን ሰልፈኞች የዋና ከተማይቱን ጎዳናዎች ዳግም በተቃውሞ መናጥ ጀምረዋል። ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ ያውለበለቡ አደባባይ የወጡት በሺዎች የሚቆጠሩት ሰልፈኞች አስለቃሽ ጢስና ጥይት ከተኮሱ ፖሊሶች ጋር ተጋጭተው የዜና እስከ ተጠናቀረበት ጊዜ ድረስ በትንሹ 16 ሰዎች ሲገደሉ ከ400 በላይ ደግሞ መቁሰላቸው ተገልጿል። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጹት ተንቀሳቃሽ ምስሎች አስለቃሽ ጭስ ሲተኮስ ተቃዋሚዎች ሽፋን ለማግኘት ሲሯሯጡ ሲያስሉና አይኖቻቸውን ሲከላከሉ አስመልክተዋል። ባለፈው ዓመት በዚያ አካባቢ የተገደሉትንና የቆሰሉትን ለማስታወስ በፓርላማው ዙሪያ የተጀመረው ተቃውሞም እጣፈንታችን እንዲቀየር እንፈልጋለን በሚሉት ተቃዋሚዎች ሩቶ ከስልጣን ይነሳልን ወደሚል ጥያቄ መሸጋገሩን ተሰምቷል። The government is taking us as a joke. They don't want to listen to us. They want to go on to their family alone. ይህንን ተከትሎም በፕሬዝዳንት ዊሊያም ሳሙዌል ሩቶ የበላይነት የሚመራው የኬንያ መንግስት መገናኛ ብዙሃን የተቃውሞ ሰልፎቹን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ ከልክሎ ነበር። ነገር ግን ክልከላው በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ወዲያው ነበር የተሻረው። ፕሬዝዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው አለመኖራቸውን የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድ ሙከራ እስከማድረግ ደርሰው የነበረ ሲሆን ፖሊሶች ግን ዋና መንገዶችን በተለይም ወደ ቤተ መንግስቱና ፓርላማ የሚወስዱትን መንገዶች ሽቦና ሌሎች ነገሮችን ተጠቅመው በመዝጋት ሰልፈኞቹ ወደዚያ አካባቢ እንዳይጠጉ ተከላክለዋል። ከአንድ ዓመት በፊት ለተቃውሞ አደባባይ እንደወጡ የተገደሉ ከ60 በላይ ሰልፈኞችና ተሰውረው የቀሩ 20 ሰዎችን ለማሰብ በናይሮቢ የተጀመረው ተቃውሞ ከዋና ከተማይቱ ባሻገር በኬንያ የተለያዩ ከተሞች እየተስፋፋ መሆኑም ተሰምቷል። Beyond Nairobi, there was similar demonstrations held in other parts of the country. አምና ተቃውሞን የጫረው በኬንያ ታሪክ ትልቁ የተባለው የ4 ትሪሊዮን ሽሊንግ ወይም የ31.1 ቢሊዮን ዶላር በጀት ዳቦና ነዳጅን ጨምሮ በመሰረታዊ ፍላጎቶች ላይ የታክስ ጭማሪን ታሳቢ ያደረገ መሆኑ ነበር። ከአንድ ጊዜ በላይ አገልግሎት የማይሰጡ ፌስታሎችን በአዋጅ የተከለከሉ የፕላስቲክ አምራቾች አንዴ ብቻ ጥቅም ላይ ውሎ የሚጣል ፌስታል የለም ሲሉ ተናገሩ። የፕላስቲክ አምራቾቹ ይህን የተናገሩት የኢትዮጵያ ፕላስቲክ ጎማ አምራቾች የዘርፍ ማህበራት ከባለድርሻ አካላት ጋር ባደረገው የውይይት መድረክ ላይ ነው። ሷሊ መሐመድ ተጨማሪ አለው። የኢትዮጵያ ፕላስቲክ ጎማ አምራቾች የዘርፍ ማህበር ከባለድርሻ አካላት ጋር ባደረገው የውይይት መድረክ ላይ የፕላስቲክ አምራቾች አንድ ጊዜ ጥቅም ላይ ውሎ የሚጣል የፕላስቲክ ከረጢት የለም ሲሉ ተናግረዋል። ዘርፉ የፕላስቲክ ከረጢትን ብቻ ሳይሆን የተለያዩ የዘይት ማሸጊያ ጀሪካኖችን ጨምሮ በርካታ ፕላስቲኮችን ሰብስቦ በዚህ ስራ ከሚተዳደሩ ግለሰቦች በኪሎ በመግዛት እንደ ጂኮንዲዩት ፓይፕ ያሉትን በማምረትና ለገበያ በማቅረብ በልማት ስራውም ያለው አስተዋጽኦ የጎላ ከመሆኑም በላይ ከዚህ ቀደም በየመንገዱ በፈሳሽ ቆሻሻ ማስተላለፊያ ቱቦዎች እየተጣለ የሚደፈነውን የፕላስቲክ ማሸጊያ ኮዳ በመቀነስና ወደ ሀብትነት በመቀየር ሚና ሲጫወት እንደነበር ተመላክቷል። ነገር ግን በፕላስቲክ አመራረትና አጠቃቀም ላይ ያለው ግንዛቤ እጥረት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ በሚል የተገለጸውና ለአዋጁ መዝረቅ ምክንያት የሆነው ሐሳብ ከግንዛቤ እጥረት የመጣ መሆኑን በውይይቱ የተሳተፉ የፕላስቲክ አምራቾች ገልጸዋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር ስራ አስኪያጅ ሳምሶን ከተማ በዘርፉ የተሰማሩት ባለሀብቶች ይበልጥ ጥራቱን የጠበቀ ምርት ለማምረት በማሰብ ከባንኮች ብድር በመውሰድ አዲስ ማሽነሪዎችን ማስገባት ላይ ያሉ አዋጁ መጽደቁ ድንጋጤን እንደፈጠረባቸው ይናገራሉ። በሚዘጋጅበት ጊዜ የዘርፉ ዋነኛ ተዋናይ የሆኑት አምራቾች እንዲሁም ማህበሩ ለውይይት ባለመጋበዙ ዛሬ በተለያየ አቅጣጫ ዘርፉን
ስጋት ላይ የጣለ አዋጅ ጸድቆ ይገኛል። ሌላው አዋጁ ሊጤን ይገባዋል የምንልበት ቁልፍ ጉዳይ በዘርፉ የተሰማሩ ባለሀብቶች ይበልጥ ጥራቱን የጠበቀ ምርት ለማምረትና ለማዘመን በማሰብ ከባንኮች ብድር በመውሰድ አዳዲስ ማሽነሪዎችን በማስገባት የማስፋፊያ ስራዎችን በመስራት ተጠምደው ባሉበት ወቅት ከፊሎቹ ማሽነሪዎችን አዘው እያጓጓዙ ባሉበት በዚህ ጊዜ አዋጁ መጽደቁ ከፍተኛ ድንጋጤ ፈጥሯል። ፕሬዝዳንቱ አክለውም በመንግስት በኩል ሊታሰብባቸው የሚገባ በርካታ ጉዳዮች እንዳሉ ገልጸው መንግስት ከህብረተሰቡ የዕለት ከዕለት ኑሮ ጋር የተቆራኘውን የፕላስቲክ ከረጢት የሚተካ በቂና ተመጣጣኝ ዋጋ ያለው ግብዓት አዘጋጅቷል ወይ ሲሉ ይጠይቃሉ። ነገር ግን በእጅጉ ሊታሰብባቸው የሚገቡ ጉዳዮች በርካታ ናቸው። አንደኛ፣ መንግስት ከህብረተሰቡ የዕለት ተዕለት ኑሮ ጋር የተቆራኘውን የፕላስቲክ ከረጢት የሚተካ በቂና ተመጣጣኝ ዋጋ ያለው ግብዓት አዘጋጅቷል ወይ? ሁለተኛ፣ በቀጥታም በተዘዋዋሪ በሚሊዮን የሚቆጠር የስራ ዕድል የፈጠረው ዘርፍ ሲዘጋ ከዚህ ስራ የሚፈናቀሉ ዜጎች ዕጣ ፈንታቸው ምን ሊሆን ይችላል? ሶስተኛ፣ አካባቢን ከብክለት ለመጠበቅ ተብሎ የጸደቀው አዋጅ የዘይት ማሸጊያ ጀሪካኖችን ጨምሮ በርካታ የፕላስቲክ አይነቶች መልሶ ጥቅም ላይ ማዋል ሲያቆሙ የብክለቱ መጠን አይጨምርም? የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር ጊዜያዊ ተጠሪ በረከት ገብረ ህይወት አማራጭ ይሆናሉ ተብሎ የቀረቡት የማሸጊያ አይነቶች ከፌስታል አንጻር ተነጻጽረው የተሻሩ እንደሆነ የሚያሳይ መረጃ እንደሌለና ከዋጋም አንጻር ለህብረተሰቡ ውድ እንደሚሆን አመላክተዋል። እነዚህ አማራጭ ይሆናሉ ተብሎ የቀረቡ የማሸጊያ አይነቶች ከፌስታል አንጻር ሳይንሳዊ በሆነ ጥናት ራሱ በብክለት ተነጻጽረው ይሻላሉ የሚል ምንም ማስረጃ የለም አሁን ላይ ማለት ነው። ወረቀትን እንደ ምሳሌ ብንወስድ ከዋጋው ውድነት በተጨማሪ የፐልፕ ኢንዱስትሪ ባለማቋቋማችን ሁሉም ግብዓት የሚመጣው ከውጭ ሀገር ነው የሚሆነው። ሮል ወረቀት፣ ጥቅል ወረቀት ነው ልናመጣ የምንችለው። በዚህ ምክንያት ተጠቃሚ ጋር ሲደርስ የአንዱ የወረቀት ማሸጊያ ዋጋ ከአምራቹ እንኳን ሲወጣ ከ20 ብር በታች የሚወጣበት ምንም አይነት እድል የለም። ስለዚህ አንድ ሃውስሆልድ 2 እና 3 ዳቦ በ20 ብር ገዝቶ ድጋሚ ለማሸጊያው 30 ብር ከፈለ ማለት ኢኮኖሚካሊ ፊዚብል አይደለም። ስለዚህ ፌስታልን ተመራጭ የሚያደርገው አንዱ ምክንያት ይሄ ነው። ኢትዮጵያ ውስጥ የፕላስቲክ ከረጢት ወይም ፌስታል በሚል የሚታወቁ የፋብሪካ ምርቶችን መጠቀም፣ ማምረት ብሎም ወደ ሀገር ውስጥ ማስገባትን የሚከለክል ህግ በህዝብ ተወካዮች ምክር ቤት ማጽደቋ የሚታወስ ነው። ጋዜጠኛ ደረጀ ኃይሌ የጃምቦ ሪል ስቴት የክብር ብራንድ አምባሳደር በመሆን በይፋ ተሾመ። በአርትስ ቴሌቪዥንና በወዳጆቹ አዘጋጅነት ባለፈው ሳምንት 60ኛ ዓመት የልደት በዓሉ በከፍተኛ ድምቀት በተከበረበት ወቅት ከጃምቦ ሪል ስቴት የመኖሪያ ቤት ስጦታ የተበረከተለት አንጋፋው ጋዜጠኛ ደረጀ ኃይሌ ዛሬ ሰኔ 19 ቀን 2017 ዓ.ም በሂልተን ሆቴል በተደረገው የፊርማ ስነ ስርዓትና አርትስ ቴሌቪዥንን ጨምሮ አጋር አካላት በተመሰገኑበት ዝግጅት ላይ ለ3 ዓመታት የድርጅቱ ብራንድ አምባሳደር ለመሆን ከስምምነት ደርሷል። ደረጀ ኃይሌ በአርትስ ቴሌቪዥን በነገራችን ላይ በሚል ርዕስ የሚያቀርበው ተወዳጅ ፕሮግራም መጠሪያን በአምባሳደርነት ስራዎቹ ላይ መጠቀሙ የፕሮግራሙን ዝና ይበልጥ እንደሚጨምረው የታመነ ሲሆን ለወደፊት የሶስትዮሽ የአጋርነት ስራዎችም ጥሩ መሰረት እንደሚሆን ታሳቢ ተደርጓል። አንጋፋው ጋዜጠኛ ለሀገሪቱ መገናኛ ብዙሃን እድገት ያበረከተው የላቀ አስተዋጽኦ ለዚህ ክብር እንዲታጭ እንዳደረገው የጃምቦ ሪል ስቴት ግሩፕ ዋና ስራ አስፈጻሚ ኢንጂነር ደበበ ሰይፉ ተናግረዋል። ስራ አስፈጻሚው አክለውም ደረጀ ጋር ያለው ታማኝነትና ጠንካራ ሰራተኝነት ጃምቦ ሪል ስቴት እየሰራ ካለው ስራ ጋር አብሮ የሚሄድ ነው ብለዋል። በፊርማ ስነ ስርዓቱም ሰውን ማመስገን በህይወት እያለ መሆን እንደሚገባውና ይህም ለደረጀ ኃይሌ የተደረገው ጥሩ ማሳያ መሆኑ ተነግሯል። በዚህ ዝግጅት የታደሙ እንግዶችም ለጋዜጠኛ ደረጀ ኃይሌ የተደረገው ስጦታና ክብር መላው የሀገሪቱ ጋዜጠኞችና ጋዜጠኝነትን ያከበረ በመሆኑ ጃምቦ ሪል ስቴትን አመስግነዋል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። የውጭ ሀገር ስራ ስምሪት ረቂቅ አዋጅ በሀገሪቱ ያሉ 1400 ኤጀንሲዎችን ህልውና አደጋ ላይ የሚጥል ነው ሲሉ አገናኝ ኤጀንሲዎች ትችት አቀረቡ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
አንድነት ኢንተርናሽናል ኮሌጅ 7ኛውን ዓመታዊ የምርምር ጉባኤ አካሄደ። ኮሌጁ ጉባኤውን ያካሄደው ጥራት ያለው ትምህርትና ስልጠና ለዲጂታል ክህሎቶችና ኢኮኖሚያዊ ማጎልበት በሚል መሪ ቃል ነው። ሩሃ ግርማ ተጨማሪ አላት። አንድነት ኢንተርናሽናል ኮሌጅ 7ኛውን ዓመታዊ የምርምር ጉባኤውን አዲስ አበባ ጉርድ ሾላ በሚገኘው ዋና ካምፓሱ አካሂዷል። የጉባኤው ዓላማ በትምህርት ጥራት፣ በዲጂታል ክህሎትና በማብቃት ምሁራንን፣ ተመራማሪዎችን፣ የኢንዱስትሪ መሪዎችንና ተማሪዎችን በማሰባሰብ አዳዲስ ሀሳቦችን ለመለዋወጥ የምርምር ግኝቶችን ለማቅረብ ያለመ መሆኑ ተገልጿል። የኮሌጁ ፕሬዝዳንት ዶክተር ደሞዝ አድማሱ ጥናቱ በዓለም ላይ ያለውን የትምህርት ደረጃና አካሄድን በማጥናት ከዚያም ወደ ሀገር ውስጥ በማምጣት ሀገራችን ምን ላይ ነው ያለችው የሚለውን ለማወቅና ችግሮችን ለይቶ ለማውጣት መሆኑን ገልጸዋል። የዓለም ከፍተኛ ትምህርት እንዴት ነው የሚመራው? ለዛ ነው አሁን ቅድም የሚነሱት በዓለም ላይ ትልልቆቹ ተጽዕኖ ፈጣሪ የሆኑት ፖለቲከኞች በአሜሪካ እና በኢኮኖሚውም ደረጃ የት ተማሩ፣ እንዴት ተማሩ የሚለውን ነገር ማንሳት ተፈልጎ ነው። ቅድም ኪኖት ስፒቹ ላይ የነበረው የዓለምን ተሞክሮ መሰረት አድርገን ነው እኛ አንዱ ነገራችን ማለት ነው። ከዛ በኋላ ወደ ሀገራችን እንመጣለን። ሀገራችን ምን ላይ ነው ያለችው? አሁን ትልልቅ ተናጋሪዎች አሉ። ከዛ በአገር አቀፍ ደረጃ ምን አለ፣ ምን የለም፣ ምን ችግሮች አሉብን፣ እንዴት ልንወጣቸው እንችላለን የሚለውን ነገር እናያለን። የኮሌጁ ፕሬዝዳንት አክለውም አሁን ላይ በኢትዮጵያ ያለው የትምህርት ስርዓት የተወሰኑ ችግሮች እንዳሉበትና ችግሮቹም ከጥራት ጋር የተያዙ ናቸው ሲሉ ተናግረዋል። የትምህርት ስርዓታችን ትንሽ ችግሮች አሉበት። እነዛ ችግሮች ከጥራት ጋር የተያዙ ነገሮች ናቸው። አንድ ወቅት እንደምታስታውሱት ስለ ሽፋን ነበረ በብዛት የምናወራው። ስለ ሽፋን ስናወራ ደግሞ የጥራቱ ጉዳይ አጋደለ ማለት ነው። ስለዚህ አሁን ጥራት ላይ መስራት አለብን ነው። የህዝብና የመንግስት ብቻ ሳይሆን የግል ባለሀብቱ ግለሰቦች፣ ምክንያቱም የትምህርት ጉዳይ የማይመለከተው ሰው የለም፣ የማይመለከተው ቤተሰብ የለም። ስለዚህ በፖሊሲ አቀራረጽ ደረጃ በትግበራ ደረጃ የመንግስትና ህዝብ አንድ ላይ ቁጭ ብለው የሚቀርጹት ነገር ነው። በጉባኤው ላይ ተሳታፊ የነበሩት ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው የኢትዮጵያ የትምህርት ችግር በአንድ ሰው ሊፈታ የሚችል ባለመሆኑ ሁሉም የህብረተሰብ ክፍል በትብብር ሊሰራ እንደሚገባ ገልጸው በተለይ ግን የኢትዮጵያ ምሁራን ትልቅ ስራ እንደሚጠበቅባቸው ተናግረዋል። የእያንዳንዱ ዜጋ የእያንዳንዱ ወጣት ግዴታ ነው የተሻለ ነገር ማቅረብ የሚችሉት የሚለውን ከግል ድርጅቶች፣ ከግል ሰዎች፣ ከግል ምሁራን፣ ከግል ሰዎች ምን ሀሳብ ይመነጫል የሚል ነው። አለዚያ መፍትሄ ሊመጣ አይችልም። ሁልጊዜ ምለው ነው የኢትዮጵያን ችግር መፍታት የሚችሉት ኢትዮጵያኖች ናቸው። የኢትዮጵያን የትምህርት ችግር መፍታት የሚችሉት የኢትዮጵያን ምሁራን ናቸው። እነሱም ኪ ወይንም ቁልፍ የሆነ ቦታ ይጫወታሉ፣ መንግስትን ይደግፋሉ። የመንግስት ፖሊሲ ሰክሰስፉል እንዲሆን ነው። ምክንያቱም ኢምፕሊሜንቴሽን ሲተገበር የመንግስት ድጋፍ ያስፈልጋል። ምክንያቱም ከትምህርት ጋር የተያያዙ ህጎች ስላሉ ማለት ነው። ፕሮፌሰሩ አክለውም የትምህርት መውደቅ የሀገር መውደቅ በመሆኑ ትኩረት ተሰጥቶ ሊሰራበት ይገባል ሲሉ ተናግረዋል። በቤተ ሙከራ ውስጥ የሰው ልጅ ህይወት ለመፍጠር የሚያስችለው አወዛጋቢ ፕሮጀክት ስራ ጀመረ። ይህ ፕሮጀክት በአፈጣጠራቸው የተለዩና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ተደርገው የሚፈጠሩ ሰዎችን ይይዛል። ቃል ኪዳን ቴዎድሮስ ተጨማሪ አላት። በዓለም ላይ የመጀመሪያው ነው ተብሎ የታመነውና የሰው ልጅን ህይወት መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢ ፕሮጀክት ወደ ስራ መግባቱ ተሰምቷል። ይህ ፕሮጀክት እስካሁን ድረስ እንደ ነውር ይቆጠር የነበረ ሲሆን አሁን ግን የዓለማችን ትልቁ የህክምና በጎ አድራጎት ድርጅት ገንዘብ በመስጠቱ ወደ ስራ መግባት መቻሉን የተሰማው ፕሮጀክቱ የህፃናት ዘረመል በወላጆቻቸውና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ያደርጋል የተባለ ሲሆን ይህም በቀጣዩ ትውልድ ላይ ያልታየ ለውጥ ሊያስከትል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የዓለማችን ትልቁ በጎ አድራጎት ድርጅት የሆነው ዌልኮም ትረስት ፕሮጀክቱን ለማስጀመር 10 ሚሊዮን ፓውንድ የለገሰ ሲሆን ምርምሩ ብዙ ለማይድኑ በሽታዎች ህክምናዎችን በማፋጠን ከጉዳቱ የበለጠ ጥቅም የማስገኘት አቅም አለው ሲል ድርጅቱ ለምን ድጋፍ እንዳደረገ ገልጿል። የፕሮጀክቱ አካል የሆነው በኬምብሪጅ የሚገኘው የኤምአርሲ ሞለኪውላር ባዮሎጂ ላብራቶሪ ባልደረባ ዶክተር ጁሊያን ሳሌ ጥናቱ በባዮሎጂ ምርመራ ቀጣዩ ምርታ ነው ብለዋል። ወሰኑ ገደብ የለውም። የሰዎች እድሜ በሚገፋበት ጊዜ ህይወትን የሚያሻሽሉና እርጅናን ተከትለው የሚመጡ ህመሞችን የሚቀንሱ የህክምና ዘዴዎችን እየተመለከትን ነው ያሉት ተመራማሪው ይህን አካሄድ ተጠቅመን
በሽታን የሚቋቋሙ ህዋሶችን ለመስራትና እንደ ጉበትና ልብ ያሉ የተጎዳ የአካል ክፍሎችን ቀይረን በሽታን የመከላከል አቅምን ለማዳበር እየሰራን ነው ብለዋል። ተቺዎች ግን ምርምሩ የተሻሻሉ ወይም የተለወጡ ሰዎችን ለመፍጠር ለሚፈልጉ ህሊና ቢስ ተመራማሪዎች መንገድ ይከፍታል ብለው ስጋታቸውን እየገለጹ ነው። የአዩቲ አፍሪካ 2025 ቻሌንጅ የሽልማት መርሃ ግብር ተካሄደ። ሄፈር ኢንተርናሽናል ኢትዮጵያ የአዩቲ አፍሪካ ቻሌንጅ በሚል በኢትዮጵያ በግብርና ስራ ላይ በተሰማሩና ሊበለጽጉ የሚችሉ የቴክኖሎጂ የፈጠራ ሀሳቦችን የሚያቀርቡ ወጣቶችን አወዳድሮ በመሸለም ላይ የሚገኝ ሲሆን የዘንድሮን ዙር የሽልማት መርሃ ግብርም ተካሂዷል። በውድድሩ ከ1 እስከ 10 ለወጡ ተወዳዳሪዎች እውቅና እንዲሁም ከ1 እስከ 5 ላጠናቀቁ የገንዘብ ሽልማት የተበረከተላቸው ሲሆን ለአብነትም አንደኛ ለወጣው $15000፣ ሁለተኛ ለወጣው $10000 እንዲሁም ሶስተኛ ለወጣው $7500 ሽልማቶች በዋናነት የሚጠቀሱ ናቸው። ግብርናን የሚያዘምን የቴክኖሎጂ ውድድር የሆነው አዩቲ አፍሪካ ቻሌንጅ ኢትዮጵያ 2025 ከገንዘብ ሽልማት በተጨማሪ የፈጠራ ሀሳባቸው ወደ መሬት ወርዶ በስራ ላይ እንዲውል ድጋፍ ይደረግላቸዋል ተብሏል። የሄፈር ኢንተርናሽናል ኢትዮጵያ ዳይሬክተር የሆኑት ቴዎድሮስ አየለ በሽልማት መርሃ ግብሩ ላይ ባደረጉት ንግግር ረሃብና ድህነትን ለማጥፋት በግብርና ዘርፍ ያሉ ስራ ፈጣሪዎችን ማበረታታትና ማብቃት አስፈላጊ ነው ብለዋል። የአዩቲ አፍሪካ ቻሌንጅ በአህጉሪቱ ካሉ ታላላቅ የግብርና ውድድሮች አንዱ ሲሆን በዚህም የአፍሪካ ወጣቶችን ኃይል ከተለያዩ አዳዲስ ቴክኖሎጂዎች ጋር በማጣመር በመላው አፍሪካ የሚገኙ አነስተኛ ይዞታ ያላቸው አርሶ አደሮች ንግዳቸውንና ገቢያቸውን እንዲያሳድጉ የሚረዳ ነው። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታሁን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ፍጻሜውን ሲያገኝ መቀለ ሰባ እንደርታ የመጨረሻው ከሊጉ ተሰናባች ቡድን ሆኗል። አስቀድሞ ሻምፒዮንነቱን ኢትዮጵያ መድህን የጨበጠበት የፕሪሚየር ሊግ ውድድር ለአለመውረድ ተጠባቂ በነበረው ጨዋታ መቀለ ሰባ እንደርታ በኢትዮ ኤሌክትሪክ 1-0 ተሸንፎ አራተኛ ወራጅ ቡድን መሆን ችሏል። እኩል 41 ነጥብ ይዘው በግብ ክፍያ ተበላልጠው ራሳቸውን በሊጉ ለማቆየት የተገናኙት ሁለቱ ቡድኖች ኢዮብ ገብረ ማርያም በአራተኛው ደቂቃ ባስቆጠራት ብቸኛ ግብ ኢትዮ ኤሌክትሪክ በሊጉ የሚቆይበትን ትኬት ቆርጧል። የዋንጫ ያህል ተጠባቂ በነበረው መርሃ ግብር የ2011 የሊጉ አሸናፊ መቀለ ሰባ እንደርታ ወደ ከፍተኛ ሊጉ የተሰናበተ አራተኛ ቡድን ለመሆን ተገዷል። በሌላ የ36ኛ ሳምንት ጨዋታ ወልዋሎ አዲግራት ዩኒቨርሲቲን የገጠመው ባህር ዳር ከተማ 3-0 በሆነ ውጤት በማሸነፍ የውድድር ዓመቱን 3ኛ ደረጃ በመያዝ አጠናቋል። አራት ቡድኖች ወደ ከፍተኛ ሊጉ በወረዱበት የዘንድሮ ኢትዮጵያ ፕሪሚየር ሊግ ወልዋሎ አዲግራት ዩኒቨርሲቲ፣ ስኦል ሽረ፣ አዳማ ከተማ እና መቀለ ሰባ እንደርታ ወራጅ ቡድኖች ሲሆኑ ኢትዮጵያ መድህን በታሪኩ ለመጀመሪያ ጊዜ የሊጉ ሻምፒዮን መሆን ችሏል። በአዳማ ሳይንስና ቴክኖሎጂ ስታዲየም ሻምፒዮኑን ኢትዮጵያ መድህን ከስኦል ሽረ ባገናኘው የሊጉ የመጨረሻ መርሃ ግብር ኢትዮጵያ መድህን ዋንጫውን ከፍ አድርጎታል። ዛሬ የነበረውን የዋንጫና የኮከብ ተጫዋች ሽልማት አጠቃላይ ሆነት በነገው የዜና ውጃችን በስፋት የምንዳስስ ይሆናል። ትግራይ ክልል ሰባተኛው የመላው ኢትዮጵያ ጨዋታዎች አዘጋጅ ሆኖ ተመረጠ። ትግራይ ክልል ከ2 ዓመት በኋላ በ2019 ዓ.ም የሚካሄደውን ሰባተኛው የመላው ኢትዮጵያ ጨዋታዎች አዘጋጅ ሆኖ ተመርጧል። የባህልና ስፖርት ሚኒስቴር ሰባተኛው መላው ኢትዮጵያ ጨዋታዎች የማዘጋጀት ፍላጎት እንዲያሳውቁ ባቀረበው ጥያቄ መሰረት የትግራይ ክልል በደብዳቤ ምላሽ የሰጠ ሲሆን ከሰላምና ጸጥታ፣ ከማረፊያ ቦታ፣ ትራንስፖርት እና መወዳደሪያ አኳያ በቀጣይ ዓመት አስፈላጊውን ዝግጅት እንደሚያደርግ የክልሉ ልዑክ ቡድን ገለጻ አድርጓል። ገለጻውን ተከትሎም 10 ክልሎችና 1 ከተማ አስተዳደር ድምጽ ሰጥተው ትግራይ ክልል በሙሉ ድምጽ ሰባተኛው የመላው ኢትዮጵያ ጨዋታዎች አዘጋጅ ሆኖ መመረጡ ታውቋል። ስድስተኛው የመላው ኢትዮጵያ ጨዋታዎች አዘጋጅ የነበረው ትግራይ ክልል እንደነበር ያስታወሱት የባህልና ስፖርት ሚኒስቴር ዴኤታ መኪዩ መሐመድ ከነበረው ነባራዊ ሁኔታ አንጻር ወደ ኦሮሚያ ክልል መቀየሩን ገልጸዋል። በ2019 ዓ.ም የሚከናወነውን ሰባተኛው የመላው ኢትዮጵያ ጨዋታዎች የማዘጋጀት ፍላጎት አሳይታችሁ በመመረጣችሁ እንኳን ደስ አላችሁ ብለዋል። በኦሮሚያ ክልል ጅማ ከተማ ከተደረገው ስድስተኛው የኢትዮጵያ ጨዋታዎች ተሞክሮን ወስዳችሁ ጥሩ ዝግጅት እንደምታዘጋጁም አምናለሁ ነው ያሉት ሚኒስቴር ዴኤታው። ስፖርት ለህብር ኢትዮጵያዊ አርበኝነት በሚል መሪ ቃል እየተካሄደ የሚገኘው ስድስተኛው የመላው ኢትዮጵያ ጨዋታዎች ውድድር በዛሬው ዕለት ፍጻሜውን አግኝቷል። ኦሮሚያ ክልል፣ አዲስ አበባ ከተማ አስተዳደር እና አማራ ክልል የደረጃ ሰንጠረዥ ውስጥ ገብተው ባጠናቀቁበት ውድድር በ26 የስፖርት አይነቶች ከ4500 በላይ ስፖርተኞች ተሳትፎ ማድረጋቸውም ተገልጿል። ሰባተኛው የመላው ኢትዮጵያ ጨዋታዎች ከ2 ዓመት በኋላ በትግራይ ክልል አስተናጋጅነት በመቀለ ከተማ ይከናወናል።
የፊፋ የክለቦች ዓለም ዋንጫ የምድብ ጨዋታዎች ቀጥለው ሲደረጉ ኢንተር ሚላን እና የሜክሲኮ ክለብ ሞንቴሪ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ምድብ 5 ላይ የሚገኘው ኢንተር ሚላን ከአርጀንቲናው ሪቨር ፕሌት ጋር ያደረገውን ጨዋታ 2-0 በማሸነፍ ወደ ቀጣዩ ዙር ማለፍ ሲችል የኢንተር ሚላንን የማሸነፊያ ግቦች ሰባስቲያኖ ስፓሲቶ እና አሌሳንድሮ ባስቶኒ ከመረብ ማሳረፍ ችለዋል። በዚሁ ምድብ በተደረገ ሌላ ጨዋታ የሜክሲኮ ሞንቴሪ ከጃፓኑ ኦሮዋ ሬድስ ጋር ያደረገውን ጨዋታ 4-0 በማሸነፍ ወደ ጥሎ ማለፉ ለመቀላቀል ሲችል ኦሮዋ ሬድስ በበኩሉ ሪቨር ፕሌትን ተከትሎ ከምድቡ ተሰናብቷል። በሌላ የምድብ 6 ጨዋታ ቦሩሲያ ዶርትመንድ የደቡብ ኮሪያውን ኡልሳንን ገጥሞ 1-0 በማሸነፍ ምድቡን በበላይነት አጠናቆ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በምድቡ ከብራዚሉ ፍሉሚንሴ ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት ያጠናቀቀው የደቡብ አፍሪካው ማሜሎዲ ሰንዳውንስ ኡልሳንን ተከትሎ ከምድቡ ተሰናብቷል። ውድድሩ ዛሬም ሲቀጥል ጁቬንቱስ ከማንቸስተር ሲቲ፣ ሪያል ማድሪድ ከሳልዝበርግ የሚያደርጉት ጨዋታ ይጠበቃል። ክርስቲያኖ ሮናልዶ ለተጨማሪ ዓመታት በአልናስር ለመቆየት ተስማማ። የ40 ዓመቱ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በሳውዲው ክለብ አልናስር ያለውን ኮንትራት መጠናቀቁን ተከትሎ ቀጣይ ማረፊያው የት ሊሆን ይችላል እየተባለ ቢቆይም በሳውዲው ክለብ ለተጨማሪ 2 ዓመታት የሚያቆየውን ኮንትራት ለመፈራረም ከስምምነት ደርሷል። እንደ ዕውቁ የዝውውር ዘጋቢ ፋብሪዚዮ ሮማኖ ዘገባ ተጫዋቹ የሚከፈለው ደሞዝ የዓለም ሪከርድ ይሆናል። የዓለማችን ውድ ተከፋይ ስፖርተኛ በመሆን በ2023 የሳውዲውን ክለብ የተቀላቀለው የ5 ጊዜ ባላንድ ዶር አሸናፊው ክርስቲያኖ ሮናልዶ በ111 ጨዋታዎች 99 ግቦችን በማስቆጠር በተከታታይ ዓመታት የሊጉን የወርቅ ጫማ አሸንፏል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጋለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።